ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች፣ በዚህን ሰዓት ማለት ነው ስለ ኢንዱስትሪ 1 to 5 ጄኔሬሽን ግንዛቤ እንዲኖረን ለሁላችንም ትምህርት ይዤ ቀርብ ያለሁኝ። ከዛ በፊት የዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ወደ ትምህርታችን ስንገባ እንግዲህ ኢቮሉሽን ኦፍ ኢንዱስትሪያል ሪቮሉሽን ኢንዱስትሪ አብዮቶችን ማለት ነው በተወሰነ መንገድ እንመለከታለን። ኢንዱስትሪ 1 የሚባለው የሜካናይዜሽን ዘመን ልንለው እንችላለን። ኢንዱስትሪ 2 ደግሞ ማስ ፕሮዳክሽን ዘመን ብለን ልንጠራው እንችላለን። ኢንዱስትሪ 3 አውቶሜሽን ማለት ነው፣ ማሽን ጋር የሰው ልጅ የተላመደበት የተገናኘበት ዘመን ብለን ልንጠራ እንችላለን። ኢንዱስትሪ 4 ኮኔክቲቪቲ ማለት ነው፣ ከኢንተርኔት ኦፍ ቲንግስ ጋር የተገናኘውን ዘመን ማለታችን ነው። እንደዚሁም ኢንዱስትሪ 5 ኮላቦሬቲቭ ሂውማን ሴንተሪክ የሆነ የትብብር ሲምባዮሲሱን እንመለከታለን ማለት ነው። እንደ መግቢያ እንግዲህ ኢቮሉሽን ኦፍ ኢንዱስትሪ እንትን ስንል ያንዳንዱን የኢንዱስትሪ አብዮት ዘመን እንመለከታለን። ፍሮም ሮቴሚ ክላተር ኦፍ አርሊ ማሽነሪ ቱ ኢንቴሊጀንት ኔትወርክ ኦፍ ቱዴይ፣ አሁን የኤአይ ዘመን እስከደረስንበት ጊዜ ያለውን እንዳስሳለን። ኢንዱስትሪ ሃዝ ኮንቲኒዩስሊ ሪሼፕድ አወር ወርልድ፣ ዓለምን በማስተካከል እና ሚዛን እንትን በማለት በማስተካከል ማለት ነው የራሱን ሚና እየተጫወተ ነው የሚገኘው። በፊት እንኳን በቅርብ ጊዜ ዩኒፖላር የምንለው አሁን ወደ መልቲፖላር እየቀየረው ነው የሚገኘው የኢንዱስትሪ አብዮቱ ማለት ነው። እንግዲህ ኢንዱስትሪ 1 ሜካናይዜሽን ነው ብለናል። ኢንዱስትሪ 2 ማስ ፕሮዳክሽን፣ ኢንዱስትሪ 3 አውቶሜሽን፣ ኢንዱስትሪ 4 ኮኔክቲቪቲ፣ ኢንዱስትሪ 5 ደግሞ ሂውማን ሴንተሪክ ብለናል ማለት ነው። እና እያንዳንዳቸውን እንመለከታለን። የሜካኒካል ኤጅ ወይም ኢንዱስትሪ 1 የምንለው የመጀመሪያው የኢንዱስትሪ አብዮት ነው የምንለው ብዙውን ጊዜ ማለት ነው። ከሽፍት የሰው ልጅ ማለት ነው ማህበረሰብ ከሃንድ በእጅ ከማከናወን እና በእጅ ከተሰሩ ኢኮኖሚካል ከሆኑ መሳሪያዎች ማለት ነው ወደ ኢንዱስትሪ ሽግግር ያደረገበትን ዘመን ነው የምናየው። እንግዲህ ይሄ ዘመን ፕራይመሪሊ ድራይቭን ባይ ዘ ሃርነሲንግ ኦፍ ዋተር ኤንድ ስቲም ፓወር፣ የውሃን ጉልበት የእንፋሎት ጉልበትን ነበር ሲጠቀም እንደነበረው ምስሉ ላይ እንደምንመለከተው ማለት ነው። ዲስ ኢራ ስፓኒንግ ራፍሊ ፍሮም ዘ ሌት 18th ቱ ሚድ 19th ሴንቸሪ ማለት ነው። እስከ 18ኛው መቶ ክፍለ ዘመን እና እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ ያለውን ጊዜ የሚያካልል እንደሆነ ነው ጥናቶች የሚያመላክቱት ማለት ነው። እና ዋተር ፓወር፣ ስቲም ፓወር፣ ፋክተሪ ሲስተም ነው እንግዲህ በዚያ ዘመን የሰው ልጅ ሲጠቀም የነበረው ማለት ነው። ኪ ኢኖቬሽን በኢንዱስትሪ 1 በሜካናይዜሽን ዘመን ማለት ነው። አንደኛው ስቲም ኢንጂን ነው፣ በእንፋሎት የሚሰራ ማሽን ሞተር ነው። በዚያን ሰዓት ኢንቨንት ጃምስ ዋት የተባለው የፈጠረው ማለት ነው። ይሄ ምንድነው? ፕሮቫይድ ሪላያብል ኤንድ ፖርቴብል ፓወር ሶርስ የኃይል ጉልበት በማመንጨት ደረጃ ሚናውን ተጫውቷል። ሪቮሉሽናራይዝድ ትራንስፖርቴሽን፣ ስቲም ሺፕ፣ ሎኮሞቲቭስ በእንፋሎት የሚሰሩ ባቡሮች ኢቭን ጭምር በዚህን ሰዓት ተፈብርከዋል ማለት ነው። ኢኔብልስ ፋሲሊቲ ቱ ቢልድ አዌይ ፍሮም ዋተር ሪሶርስ ሊድ ቱ አርባን ግሮዝ ኤንድ ኢንዱስትሪያል፣ የከተማ መስፋፋት የኢንዱስትሪ መስፋፋት ከዚህ ዘመን ጋር ይያያዛል። ፓወር ሉም ነው ኢንቨንትድ ባይ ኢድሙንድ ካርት ዋሪት ነው። ይሄ ቴክስታይል ፕሮዳክሽን የጨርቃጨርቅ ኢንዱስትሪውን የተጀመረበት ኢንክሪዚንግሊ አውትፑት የተመረተበት ማለት ነው። የሰው ጉልበትን የመጠቀም የቀነሰበት ዘመን እና የቴክስታይል ጨርቃጨርቅ እድገት የተፈጠረበት ዘመን እንደሆነ እንረዳለን። ዋተር ፍሬም የምንለው ክሬትድ ባይ ሪቻርድ አርክ ውራይት ነው። ይሄ ደግሞ ዩዝድ ዋተር ፓወር ቱ ስፒን ከተን
ፈርዘር ሜካናይዝ ቴክስታይል ማኒፋክቸሪንግ ስታብሊሽ ፋክተሪ ሲስተም ማለት ነው። እንግዲህ ይሄ ሁሉ ኢቮሉሽን ምንድነው የማምረት ሂደቱን ማለት ነው ወደ ማኒፋክቸሪንግ የለወጠበትን ዘመን እንደሆነ እንረዳለን ማለት ነው። ኢምፓክት ኦፍ ኢንዱስትሪ ዋን ምንድን ነው የፈጠረው? ራይዝ ኦፍ ፋክተሪ። በዛ እንግዲህ ፋክተሪዎች እድገት አምጥተዋል። ሴንትራላይዝ ፕሮዳክሽን ነበር። አርባናይዜሽን ማይግሬሽን፣ ወደ ከተማ የመምጣት የመስፋፋት፣ ሩራልቱ ከገጠር ወደ ከተማ ሰዎች ፍልሰት አካሂደዋል። ኢንዱስትሪያል ወርኪንግ ክላስ ተፈጥሯል። ላበር ኦርጋናይዜሽንም በዚህን ሰዓት እንደተፈጠረ እንረዳለን ማለት ነው። ዋት አባውት ኢንዱስትሪ ቱ? የሁለተኛው የኢንዱስትሪ አብዮት የምንለው ማስ ፕሮዳክሽን ነው። እንግዲህ እዚህ ጋር የምናየው ኢንዱስትሪ የራሱን የቻለ ኢንዱስትሪ ዋን አብዮት አለ በኢንዱስትሪ ደረጃ፣ ኢንዱስትሪ ቱ፣ ኢንዱስትሪ ስሪ እና ኢንዱስትሪ ፎር እና 5 የሚላለ። ዘ ሰከንድ ኢንዱስትሪያል ሪቮሉሽን የተካሄደው በ19ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን ባለው ጊዜ ውስጥ ነው ማለት ነው። ዋይድ ስፕሬድ ኦፍ አዶፕሽን ኦፍ ኤሌክትሪሲቲ፣ በዚህን ሰዓት የኤሌክትሪክስ መፈጠር ማስ ፕሮዳክሽን እድል ፈጥሯል ማለት ነው። እንግዲህ እዚህ ጋር የምናየው አንፕሬሲደንትድ ኤፊሽንሲ ማኑፋክቸሪንግ አውትፑት ኢንክሪዝ ድራማቲካሊ፣ የማኑፋክቸሪንግ ምርቶች በፍጥነት ነው እያደጉ የመጡት። ረዲስ ኮስት እየቀነሰ መጥቷል። በተለይ ደግሞ ከኤፊሽንሲ ጌን ጋር በተያያዘ መንገድ ማለት ነው። ስታንዳርዳይዜሽንም በዚህ ዘመን ተጀምሯል ማለት ነው። አሰምብሊ ላይን ሪቮሉሽን ስንመለከት ሄንሪ ፎርድስ ኢኖቬሽን ነው ይሄ። ፖይነርድ አሰምብሊ ኦፍ ላይን ፎር ሞዴል 1 ቲ ፕሮዳክሽን ብሬክዳውን ኮምፕሌክስ ማኑፋክቸሪንግ ኢንቱ ሲምፕል ታስክ ሞዴል ቲ ቢካም ሲምቦል ኦፍ ማስ ፕሮዳክሽን ሜኪንግ አውቶሞቢል በዚህን ሰዓት ነው የተፈጠረው። እንግዲህ ቅድምም እንዳልነው የማምረት እና የማምረቻ ወጪ ቀንሷል፣ አውቶፑት ጨምሯል። ስታንዳርዳይዜሽኑም በዛው ልክ አድጓል ማለት ነው። ኢንዱስትሪ ስሪ ወይም የሶስተኛው የኢንዱስትሪ አብዮት የምንለው ምንድን ነው? ዲጂታል ኮምፒውቲንግ የተፈጠረበት ዘመን ነው። ስለ ኮምፒውተር ማለት ነው። ፕሮግራሚንግ፣ ሎጂክ ኮንትሮለር፣ አርሊ ሮቦቲክስ የቅድመ ሮቦት ሰው መሰል ሮቦት የተዘጋጁበት ነው እና አናሎግ ሲስተም ሜካኒካል ኮንትሮል በአናሎግ እየተፈጠረ ነው ያለው። ማኑዋል ኦፕሬሽን ሊሚትድ ፕሪሲሽን ነበረ። በዚህ ዲጂታል ኮንትሮል፣ ኮምፒውተር አውቶሜሽን እና ፕሮግራሜብል ፓራሜትር ኢንሃንስድ ኤፊሽንሲ በኢንዱስትሪ 3 አውቶሜሽን ኤጅ ላይ ማለት ነው የተጀመረበት እና ስራ ላይ የዋለበት ወቅት ነበር ብሎ መውሰድ ይቻላል ማለት ነው። ዲጂታል ኮንትሮልን ስንመለከት በሶስተኛ ኢንዱስትሪ አብዮት ፕሮግራሚንግ ሎጂክ ኮንትሮለር ነው። በተለይ ደግሞ ኮርነር ስቶን ኦፍ ኢንዱስትሪ ስሪ ዋዝ ዋይድ ስፕሬድ አዶፕሽን ኦፍ ፕሮግራሚንግ ሎጂክ ኮንትሮለርስ ፒኤልሲ ኢንዱስትሪያል ዲጂታል ኮምፒውተር አዶፕተር ፎር ማኑፋክቸሪንግ ፕሮሰስ ኮንትሮል ነው። የማኑፋክቸሪንግ ኢንዱስትሪውን ኮንትሮል ለማድረግ ኮምፒውተርን ተጠቅመናል። ረግናይዝድ ዲዛይን ቢውልት ቱ ዊዝስታንድ ኢንዱስትሪያል ኢንቫይሮንመንት ኢዚ ኦፍ ፕሮግራሚንግ ሃይ ሪላያቢሊቲ የተፈጠረበት ነው። እንግዲህ ላይን ኮንትሮል፣ ሮቦቲክ ዲቫይስ ኦፕሬሽን፣ ፕሮሰስ ኦፍ አውቶሜሽን የማን ውጤት ናቸው ማለት ነው? የሶስተኛው የኢንዱስትሪ አብዮት ውጤት ናቸው ማለት ነው። አራተኛው የኢንዱስትሪ አብዮት ወይም ኮኔክቲቪቲ ሪቮሉሽን ልንለው እንችላለን። ይሄ ከረንት ኤንድ ኦንጎይንግ ፎርዝ ኢንዱስትሪያል ሪቮሉሽን ነው። ካራክተራይዝድ የሚያደርገው ኢንተግሬትድ ኦፍ ሳይበር ፊዚካል ሲስተምስ ማኑፋክቸሪንግ ኢንዱስትሪያል ከሳይበር ጋር የተገናኙትን ነው። ኪ ፌቸሩ ምንድነው? የአራተኛው የኢንዱስትሪ አብዮት ኮኔክቲቪቲ ነው፣ ዳታ ኤክስቼንጅ ነው፣ አውቶሜሽን ነው። ስማርት የሆኑ ፋክተሪዎች ናቸው እየተፈጠሩ ያሉት። ሪል ታይም ሞኒተሪንግ ኤንድ ዲሲሽን ሜኪንግ ካፓቢሊቲ በዚህን ሰዓት አድጓል ማለት ነው። ክሪኤቲቭ ስማርት ፋክተሪ በጣም እያደገ የመጣበት ዘመን ነው። ኢንተርኔት ኦፍ ቲንግስ አይኦቲ ዘመን ነው ማለት ነው። ይሄ ቢግ ዳታ አናላይሲስ ክላውድ እየተገነባ የነበረበት ዘመን ማለት ነው። የቴሌኮም መሰረተ ልማቶች በዓለም አቀፍ ደረጃ በከፍተኛ ፍጥነት ያደገበት ዘመን ቢኖር ኢንዱስትሪ 4 ነው ማለት ነው። ኪ ቴክኖሎጂ ኦፍ ኢንዱስትሪ
ፎር ላይ ምን ቴክኖሎጂ ተፈጠሩ ስንል ቅድም ያልኩት ምንድነው ኢንተርኔት ኦፍ ቲንግስ አይኦቲ ነው። የኔትወርክ ኢንተርኮኔክትድ ዘ ፊዚካል ኦብጀክት ኢምቤድድ ዊዝ ሴንሰርስ ኤንድ ሶፍትዌር ፎር ኮኔክቲንግ ኤክስቼንጂንግ ከኮምፒውተር ጋር ከሶፍትዌር ጋር በማቀናጀት ስራዎች ለመስራት የተሞከረበት ነው። ሪል ታይም ሞኒተሪንግ ኦፍ ኢኩዊፕመንት፣ ፕሪዲክቲቭ ሜንቴናንስ፣ ኦፕቲማይዚንግ ሪሶርስ ዩቲላይዜሽን እነዚህን በኢንተርኔት ሁሉን ነገር የመከታተል ነው። ቢግ ዳታ አናላይሲስ ይሄ ደግሞ ኮሌክሽን ኦፍ ፕሮሰሲንግ አናላይሲስ ኦፍ ቫስት አማውንት ኦፍ ዳታ ጀነሬትድ ባይ ኢንዱስትሪያል ፕሮሰስ ቱ አይደንቲፋይ ፓተርን ኤንድ ፕሪዲክት አውቶሜሽን ኢምፕሩቭድ ኦፕሬሽን ኤፊሽንሲ ኢንሃንስ ኳሊቲ ኮንትሮል ኦፕቲማይዚንግ ሳፕላይ ቼን ማኔጅመንት እነዚህን በተገቢው የታየበት ቢግ ዳታ አናላይሲስ እና ክላውድ ኮምፒውቲንግ ቅድም ያልኳችሁ ማለት ነው። ኤአይ አርቲፊሻል ኢንቴሊጀንስ እና ማሽን ለርኒንግ በተለይ ደግሞ ኢንዱስትሪ ፎር ሊገባደር ሲል የመጣ ፈጠራዎች ናቸው ማለት ነው። እንግዲህ ስማርት ፋክትሪ ስንል ኢንተርኮኔክትድ ሲስተም ነው። ሮቦቶች ናቸው መኪና የሚያመርቱት፣ አሁን አውሮፕላኖችን የሚገጣጥሙት፣ ጨርቃጨርቅ ኢንዱስትሪውን እየመሩ ያሉት ማለት ነው። ከዛ አልፎ በየካፍቴሪያው በየሱፐር ማርኬቱ አሁን አርቲፊሻል ኢንቴሊጀንስ በከፍተኛ ሁኔታ ጥቅም ላይ እየዋለ እንደሆነ እንረዳለን ማለት ነው። ምንድነው ጥቅሙ ከዚህ የተገኘው ስንል ሃይ ኤፊሽንት ፕሮዳክሽን ፕሮሰስ የማምረት አቅም ጨምሯል። ግሬተር ፍሌክሲቢሊቲ ኤንድ ሪስፖንሲቭነስ፣ አዳፕቴሽን ቱ ቼንጂንግ ማርኬት ዲማንድ ማለት ነው። እነዚህ ውጤቶች መጥተዋል ማለት ነው። እንግዲህ ከስማርት ፋክትሪ ጋር በተያያዘ መንገድ ይሄ በራሱን ግን እነዚህ ውጤቶች ቤኔፊቶች እንዳሉት ሁሉ በዚህ መንገድ የሚቀጥል ከሆነ ከሰው ልጅ ጋር ኮኔክት ሆኖ ተላምዶ የማይቀጥል ከሆነ ግን አንኤምፕሎይመንት ማለት ነው ስራ አጥነትን ሊያስፋፋ እንደሚችል ያሰጋል ማለት ነው። ሌላው ኢንዱስትሪ ፋይፍን የምንመለከተው የሰው ልጅንና ሮቦትን ያገናኘ ዘመን ነው። በተለይ ሁማን ሴንተሪክ አፕሮች የምንለው ማለት ነው። ሁማን ሴንተሪክ ስንል ሁማን ሮቦቲክ ኮላቦሬሽን ካቦትስ ወርኪንግ ሲስተማቲካሊ ሲነርጂስቲካሊ ኢንሃንስ ጆብ ሳቲስፋክሽን፣ ሰስተናቢሊቲ ጋር በተያያዘ መንገድ ሰርኩላር ኢኮኖሚክ ፕሪንሲፕል፣ ሪሶርስ ኦፕቲማይዜሽን፣ ዌስት ሪዳክሽን፣ ሪዛይለንስ ደግሞ ዳይቨርሲቲንግ ሶርሲንግ፣ ሎካላይዝድ ፕሮዳክሽን ኤንድ ዲጂታል ትዊንስ ኤንድ ሪታይም ዳታ ጋር በተያያዘ መንገድ ይሄ ኮላቦሬቲቭ ኢራ የምንለው ዘመን ላይ ደርሰናል ማለት ነው። ሂውማን ሮቦቲክ ኮላቦሬሽን ስንል እንግዲህ ቅድም ያልኩት እንትን ነው የተገለጹት ናቸው፣ በቀላሉ መረዳት እንችላለን። ሰስተናቢሊቲ ኤንድ ሪሊዚያንስ ስንል ከኢኮኖሚው ጋር በተለይ ሰርኩላር ኢኮኖሚ ከፕሮዳክሽን ሪሶርስ ኤክስትራክሽን፣ ሪከቨሪ፣ ኮንሰምፕሽን ጋር በተያያዘ መንገድ ስራን አቅሏል ማለት ነው። ሪዚሊያንት ከፕሮዳክሽን ስቶሬጅ፣ ዲስትሪቢሽን፣ ኮንሱመር ጋር በተያያዘ መንገድ አሁን ስራዎችን እያቀለለ ያለ የኢንዱስትሪ ዘመን ነው፣ የአምስተኛው ኢንዱስትሪ ዘመን ማለት ነው። እንግዲህ ኢቮሉሽን ታይሙን ስንመለከት በአጭሩ ይህን ነው የሚመስለው። ምን ተፈጠረ ስንል እንደ ማጠቃለያ ሊጠቅም ስለሚችል ኢንዱስትሪ ዋን ላይ ሜካናይዜሽን፣ ዋተር፣ ስቲም፣ ራይዝ ኦፍ ፋክትሪ ኢንዱስትሪያል ወርኪንግ ክላስ፣ ሁለተኛው ማስ ፕሮዳክሽን ኤሌክትሪሲቲ የተፈጠረበት ነው። አሴምብሊ ላይን ስታንዳርዳይዜሽን፣ ኢንዱስትሪ ስሪ ደግሞ ዲጂታል ፒኤልሲ ፍሌክሲብል ፕሮዳክሽን፣ ኢንዱስትሪ ፎር ኮኔክቲቪቲ አይኦቲ ቢግ ዳታ አርቲፊሻል ኢንተለጀንስ፣ ኢንዱስትሪ ፋይቭ ደግሞ የማን ሮቦቲክ ቲም ሰርኩላር ኢኮኖሚ ሪዚሊያንት ሳፕላይ ቼንስ ጋር በተያያዘ መንገድ ተገኝቷል ማለት ነው። ስራዎች እየተሰሩ ናቸው። ከወደፊት አንጻር ምንድነው መሆን ያለበት ብለን ስናስብ ሂውማን ማሽን ኮላቦሬሽን በጣም ጥንቃቄ የሚጠይቅ ወቅት ላይ እንገኛለን። ሃርሞኒየስ ፓርትነርሽፕ ዌር ቴክኖሎጂ አግመንት ሂውማን ካፓቢሊቲስ ራዘር ዛን ሪፕሌሲንግ ዘም። አሁን ሰውን መተካት ሳይሆን ከሰው ጋር ተስማምቶ ሲምባዮቲካሊ ተግባብቶ መቀጠል መቻል አለበት። ሰውን የሚተካ ከሆነ የሰው ልጅ በኤአይ ዘመን ማለት ነው፣ በኢንዱስትሪ ፋይቭ ማለት ነው ከስራ ውጭ ሁሉ ሊሆን ይችላል። ይሄ ደግሞ እጅግ በጣም
አደገኛ ሁኔታ ሊፈጥር ይችላል ማለት ነው። ሰስተናቢሊቲ ድሪቭን ላይ ትኩረት ማድረግ ያስፈልጋል። ቴክኖሎጂዎች ሰስቴን መሆን መቻል አለባቸው፣ አዳፕት መደረግ መቻል አለባቸው። ከኢንቫይሮንመንት ጋር፣ ከሰው ልጅ ጋር፣ ከኢንዱስትሪው ከፕሮዳክሽን ላይፍ ጋር በተያያዘ መንገድ መላመድ መቻል አለባቸው። ሪዚሊያንት ሲስተም የማይበገሩ መሆን መቻል አለባቸው። በአንድ ወቅት ታይተው የሚጠፉ አይነት መሆን የለባቸውም። ሮቦስቲክ ኢንዱስትሪያል ሲስተም ካፓብል ኦፍ ዊዝስታንዲንግ ዲስራፕሽን ማለት ነው የሚቋቋም መሆን መቻል አለበት። ቀጣዩ ዘመን ማለት ነው በቴክኖሎጂ ማለት ነው ዲስረፕት ስለሚሆን ይህም በተገቢው መንገድ የሚያስተካክል መሆን መቻል ይኖርበታል ለማለት ያክል ነው። እንግዲህ ስለ ኢንዱስትሪዎች ዘመን ይህን ያክል ግንዛቤ እንድንጨብጥ የተዘጋጀ ነው። በእኔ በኩል ስላዳመ